ተክለ ሃይማኖት የምትባለው ያው ተክለ ሃይማኖት መጀመሪያም እግዚአብሔር ሆን ብሎ ነው እግር የነሳክ እና እንደዚሁ በክራንች እየርክ ዘመን ያልቃል ማለት ነው። አንተ ክፉ። በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። ሆዳም ጋዜጠኞች፣ ጊዜ ያጋለጣቸው አስመሳይ ጨካኞች። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ። ዛሬ አንድ ሐሳብ ለመሞገት መጣሁ። አሁን ላይ እንደምታስታውሱት ትላንትና በስቲያም ሲንቀሳቀስ የነበረ አልጀዚራ ዘገበው የተባለው የኢትዮጵያ ጋዜጠኞችን ጉድ በሚመለከት ይሆናል። እስቲ ሐሳባቸው ትክክል ወይ ስህተት የሚለውን ነገር የተለያዩ ዘገባዎችን ለማየት ሞክሬያለሁኝ። የተለያዩ ሐሳቦችም የሰጡትን ሐሳብ አይቻለሁ። ስለዚህ በሱ ጉዳይ ተነስተን እስልምናው ነው በዛው የምንቃኝበት ይሆናል ብዬ አስባለሁ። ስለዚህ እንደ መግቢያ የሆነን ዘንድ ከአንዲት ፕሮቴስታንት ልጅ እንጀምር። በዚህ ወቅት ባለፈው መስታሳውስ ዋንቲያ የምትባል ልጅ ተበደልኩኝ፣ ተገድልኩኝ የሚል ነገሮች እያየን ነበርና አንድ የማሽቃበጥ ስራ ሰርታለች። ከሱ ጀምረን ነው የምንመለከተው። አሳያቸው። ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ለረመዳን ጾም በሰላም አደረሳችሁ። አመሰግናለሁ። ያው እንግዲህ ላስፈጥር ልወጣ ነው እና ከጓደኞቼ ጋር ምናምን አንድ ላይ ሆኜ ልወጣ ነው። ያው ሌላውን ቪዲዮዎች ዩቱብ ላይ እለቅላችኋለሁ። አሁን ደግሞ ዛሬ ስዘጋጅና አብያ ለብሼ ስወጣ አሳያችኋለሁ ማለት ነው። ተከተሉኝ። በነገራችን ላይ ሙስሊሞች የሚፈልጉት እንደዚህ እንድታሽቃብጡላቸው ነው። ሙስሊም ፈልገው ዶሚኔት አድርጎ የራሱን የአረብን ስርዓት አንተ ያለመጫ ወይ ደግሞ አንቺ ያለመጫ ነው ሀሳቡ። እንደዛ በነገራችን ላይ እነሱ መስቀል ሲያደርጉ አታዩዋቸውም፣ ወይ ደግሞ ቸርቻቸው ሲመጡ አታዩዋቸው። ተመልከቷት። አለልሽ አንድ ሰው ነፍስ ያትጨነቂ ሸፋዓም ይሆንሽ አንድ የለም ከነቢ ሌላ። ስለዚህ ነፍስ የሚታደጋት በመጨረሻው ቀን ካላህ የሚያስታርቀኝ ነብዩ ነው እያለች እየዘፈነች ነው። እንግዲህ እቺ በክርስቶስ አምናለሁ የምትል ሰው ነች። ተመልሳ ግን በመጨረሻው ዘመን የሚያስታርቀኝ መሐመድ ነው፣ ከአላህ ዘንድ የሚያስታርቀኝ መሐመድ ነው እያቸው። ስለዚህ ሙስሊሞች የፈለጉት እንደዚህ አይነት ሰነፎች እንዲሆኑላቸው ናቸው። ልምጥምጥ ያለ ስለ እምነቱ ማያቅ ዝርክርክ የሆነ ትውልድ መፍጠር ነው የሚፈልጉት። ከቻሉ ሙስሊም ማድረግ፣ ካልሆነ ግን የእነሱ ዶሚኔሽን ግን አንተን መሀይም አድርጎ ማስቀረት ወይም አንቺን መሀይም አድርጎ ማስቀረት ነው። ግን ወደ ጋዛ እንምጣ። ጋዛ ከመምጣታችን በፊት ዲፋይን እናድርገው ሰው የሚለውን ነገር በራሱ በክርስትና ሰው እግዚአብሔር የፈጠረው በአምሳሉ በአርአያው ፈጠረው ብለን እናምናለን። በእስልምና ግን ሰው የሚለውን ነገር ልተርጉምላችሁ። እኔ አይደለም ተረጉሙ፣ ሼኹ ይተርጉምላችሁ። አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው። እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሱ እንደተጠቀሰው ወለቀድ ዘራና ለጀሃነም ወልጅን ወልኢንሲ ለሁም ቁሉብ ኡላኢከ ከልአንዓም በል ሁም አضل አለ። ይሄን ተዝብ ወዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه اسفل سافلين። ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም፣ በሰውነቱ ብቻ እንደማይከበር ነው። እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል። ስለዚህ እንደሰማቻቸው በእስልምናው ሰው የሚባሉ በአላህ የሚያምነው ብቻ ነው። ከዛ ውጭ ያለው በአላህ የማያምን ከሆነ ከከብትም በታች ነው፣ ከከብትም ያነሰ ነው። ስለዚህ ሰው ሞተ ሲሉ ሙስሊም ሞተ እንጂ ክርስቲያንና ሌሎች ነገሮች አይቆጠሩም። በነገራችን ላይ ለዛ ነው ክርስቲያኖችን ሲያወርዷቸው የማይሰቀጥጣቸው። ለዛ ነው ምክንያቱም በአመለካከታቸው በእሳቢያቸው እነኚህ ሰዎች ከከብት ያነሱ ናቸው ብለው የሚያስቡት። አንድ ሰው ፍየል ሲያርድ፣ አንድ ሰው በግ ሲያርድ፣ አንድ ሰው ከብት ሲያርድ ምንም እንደማይመስለው ሁሉ እነኚህ ሰዎችም ክርስቲያኖችን ቢያርዷቸው ነው የሚመስለው
ለምን ሲባል ከከብቶች ያነሰ ዋጋ ስላላቸው። ስለዚህ ሰው የሚለው ዴፊኒሽን ሙስሊም የሚል ብቻ እንደሆነ በደንብ አስተውሉ። ስለዚህ ሙሐመድ እኮ ሰው ሁሉ እኩል ነው ብሏል። ኖ ሰው የተባለው በእስልምና ሙስሊም ማለት ነው እንጂ ክርስቲያኖችን አይሁዶችን አያካትትም። ስለዚህ ሰው ሞተ ብሎ ሲሉ ሙስሊም ሞተ እንጂ ሌላውን አካል እያካትቱ አይደለም። ስለዚህ ጋዛ ላይ እመጣለሁኝ። በነገራችን ላይ ኡስታዙ ሲናገር ሰሙታላችሁ። አፈ ቀላጤው እንዴት ነው እነሱ የሚያከብሯቸው አይሁዶች እንዴት ያከብራሉ እነሱ ሲሉ ታያላችሁ። ኬክ ወንድማችን የተናገረው ነው ሙሉ አሰማችሁ። እስራኤል ደጋፊ አይደለሁኝም፣ ግን በጋዛ እየሞቱ ላሉት ህፃናት ግን አዝናለሁ። ህፃናት እየሞቱ ነው፣ እናቶች እየሞቱ ነው። እንዴት ነው እስራኤልን ደግፌ እስራኤል ልክ ነች ብዬ የምናገረው? እና ኢትዮጵያ ውስጥ ያላችሁ ጋዜጠኞች ሆዳም እንደሆናችሁ በደንብ ነው የገባኝ። አሁን በደንብ ገብቶኛል። ተክለ ሃይማኖት የምትባለው ያው ተክለ ሃይማኖት መጀመሪያም እግዚአብሔር ሆን ብሎ ነው እግር የነሳክ እና እንደዚሁ በክራንች እየሄድክ ዘመን ያልቃል ማለት ነው። አንተ ክፉ ግን ምን ያክል ኢትዮጵያውያን ምን ያክል ክፉ እንደሆነን ገብቶኛል። አሁን እናትና ህፃናት ላይ ምንስቅ የነውር ጥጎች እንደሆነን ገብቶኛል። እና በጣም ነው ማዝነው። ጋዛ ላይ እየሞተ ያለው እኮ ሰው እኮ ነው አይደል እንዴ? ህፃናት እኮ ናቸው እኮ የሚሞቱት። እንዴት በዚህ ያክል ደረጃ ኢትዮጵያውያን ጨካኝ እንደሆነ ለገንዘብ ለብር እግዚአብሔር ይቅር ይበላል። ምንም አይደለም። ጥያቄ ኬኩ ጋኖች ላይ ከዚህ ተናግረናል። የእስራኤል የጋዛዎችን ቪዲዮ ስልክልኝ እኔ የእስራኤል ቪዲዮ ልክለት ነበርና ከዛ አንተ ባመጣኸው ልክ እኔ አመጣዋለሁ ማስረጃውን ብዬው ነገር ያው ነበረ። ለምንድን ነው እንደዚህ ያልኩትኝ? ዊ ነው ፌክ ብዙ አይነት ፌኮች ብዙ አይነት ዶክመንተሪዎች ሰርቷል። ፌክ የሆኑ ዶክመንተሪዎች ጋዛ ሰው ተራበ ብለው የሚሰሩ ዶክመንቶች አብዛኞቹ ፌኮች ናቸው። በነገራችን ላይ ፕሩቭ የተደረጉ ፌኮች ማለት ነው። እና ተነጋግረን ነበር። የምታመጣ ከሆነ እኔም ፋይል አመጣብሃለሁ፣ አንተ እንደዚህ የምታደርግ ከሆነ እኔም እንደዚህ አደርግብሃለሁ ብዬ ነግሬው ነበር። አሁን ላይ ግን ምንም አይነት ማስረጃ ሳይዝ፣ ለምሳሌ ዮናስ ምን አደረገ ብትለው ማስረጃ የለውም። እግረኛው ሚዲያ እስራኤል ሄዶ ምን ዘገበ ብትለው ማስረጃ የለውም። ከዚህ በኋላ የምናያቸውን ጭምር ነው እንደ ፖይንት ልስጣቸው ብዬ ነው። ማስረጃ የላቸውም፣ ግን ደግሞ እንዲህ ሲያደርጉ ደግሞ እናያቸዋለን። እንቀጥል። ሆዳም ጋዜጠኞች፣ ጊዜ ያጋለጣቸው አስመሳይ ጨካኞች፣ ለሰብአዊነት የማይቆረቆሩ ለጥቅማቸው ሲሉ ገዳይ ጋር ያበሩ፣ በ60 ሺህ ንጹሃን ሞት ህሊናቸው የጨከነ ለመዋሸት በማስመሰል የተካኑ የዋህ መስለው እስከ ዛሬ ስንቱን አሳመኑ። ለጋዛ እናቶች በፍጹም ያራሩ ከቀፋፊው እስራኤል ጋር አንድ ላይ ያበሩ። እንደ ጨከናችሁት በሰውም ሰላም እጡ በቤታችሁ ሐዘን ይግባ። እነኚህ ሰዎች ምን አድርገዋል እስቲ አምጡ ብትሯቸው ምንም ማምጣት አይችሉም። ግን ሙስሊሞች አክቲቪስቶች ወሃቢዮች ግን ዶክመንት ሰጧቸው እንደዚህ ያድርጉ ብለው ፌስቡክ ላይ ጻፉ። ስለዚህ ያን የጻፈው እንደ ገብቻ ይዘው ብቻ መሮጥ ነው። ምን ተብሏል? ምን አድርገዋል? ምንም የላቸው። ለምሳሌ እግረኛው ሚዲያ አንዲት አይሁዳዊትን ኢትዮጵያዊ አይሁድ አማርኛ የምትችል እህት ኢንተርቪው አድርጓል። ያደረገው እሱ ነው። እስራኤል ሄዶ ጎብኝቷል፣ አስጎብኝቷል። ከጎብኝት ማህበራት ጋርም ሲሄድ ጭምር ነበር። ተረምዶ ችግሩ እስቲ ስለ ጋዛ አሊያም ደግሞ የእስራኤላውያን ተጨፈጨፉ ብሎ ዘገባ የሰሩት ዶክመንት ሰሩት ነው። እንደዛ አይደለም። ዶክመንታሪው እንደዛ እንመለከት። በኋላ የአልጀዚራው ዶክመንታሪ ጭምር እናየዋለን። ግን ላሳያት ተጨማሪ በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤል የጥፋትን ስራ የማስቀደስ አይደለም ብሏል። እስቲ አሁን ዮናስ የተባለው ጋዜጠኛ ያው ኢቢኤስን ጋዜጠኛ የሚደግፍ አይደለም። ዮናስ የተባለው ጋዜጠኛ ኢቢኤስ ላይ የዘገበው ዘገባ እስራኤልን ደግፎ ወይ ደግሞ እስራኤል እኮ ተጎድታለች፣ እስራኤል እኮ ህዝቧ አልቋል፣ እስራኤል እኮ ተጨፍጭፎባታል፣ ሐማስ ጨፈጨፈባት፣ የጋዛ ህዝቦች ጨፈጨፉባት ብሎ የዘገበው ዘገባ ካለ አሁንም ማስረጃ እንፈልጋለን። መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ምን አይነት ዘገባ ሰሩ ብሎ መጠየቅ ነው። በኋላ አልጀዚራ ላይ እናዋለን ተመልሰን እሱ ነው። ምን አይነት ዘገባ ነው የሰሩት? የእስራኤልን ምድርን ያስጎበኙት፣ ጋዛን ከርቀት አይተናታል ብሎ የተናገሩት እሱ አሁን ለምን ወንጀል እንደሆነ ያልገባኝ። ለምን ፍልስጤማውያንን አልተባበራቸውም ከሆነ ፍልስጤማውያን ይጋብዟቸው። ብዙ ጋዜጠኞች ይጋብዙ የለ፣ ሙስሊም ጋዜጠኞች ይላኩ የለ። ስለዚህ ፍልስጤማዊ ይጋብዝና ደግሞ ዜናውን ደግሞ ይስራ። ይዛን ጊዜ እናየዋለን። ማን ምን ብሎ ዘገበ የሚለው ነገር እናስተያየዋለን። ግን ምንም ነገር በሌለበት መሀል ላይ ግን መጫጫሁ ግን
ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህፃናቶችና እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው መሰረታዊ መርህ በሆድ አምላኪነት ተተክቷል። የኢትዮጵያ ሚዲያ ካውንስል አመራር ሳይቀር በዚህ ጉዞ ውስጥ መሳተፋቸውን አጣሪውን በራሱ ታጠረ የሚያሰኝ ነው። ሚዲያን የሚቆጣጠሩና ስነ ምግባር የሚያስከብሩ ተቋማት ራሳቸውን የጥቅም ግጭት ውስጥ ሲዘፍቁ በሀገሪቱ ጋዜጠኝነት ላይ ተስፋ መቁረጥን ይፈጥራል። ታዲያ ይህ የሚያሳየው ችግሩ የግለሰቦቹ ብቻ ሳይሆን ስርዓቱ መሆኑ ነው። በኬንያ በደቡብ አፍሪካና በሞሮኮ የታየ ተቃውሞ ድምጽ በኢትዮጵያ ለመታየቱ እጅግ አሳሳቢ ነው። የኢትዮጵያ ጋዜጠኞች ከሙያ ባልደረቦቻቸው የሚሰነዘርባቸውን ወቀሳ አለማፍራታቸው በኢትዮጵያ ሚዲያ ማህበረሰብ ውስጥ የሙያ ክብር ምን ያህል እንደረከሰ ያሳያል። ሌሎች አፍሪካውያን ለእውነት ሲቆሙ የኛዎቹ ለእፍረት መቆማቸው ሀገራዊ ውርደት ነው። መረጃን ማዛባት ወይም እውነትን መደበቅ ልክ ለእውነት ቆሞ የሚሉት በነገራችን ላይ የሐሰት ፕሮፓጋንዳ ሲሆን ነው። ሙስሊሞች ለእውነት ቆሞ ለገሌ ብሎ የሚሉት የሐሰት ፕሮፓጋንዳ ከሆነ ብቻ በሐሰት የሚነዛውን ነገር ተመልሶ ሲያስተጋቡ ለሐሰት የሚነዛውን መረጃ እነሱ ማቀምተው ሲያጋቡ የዛን ጊዜ እውነት እኮ ነው ለእውነት የቆሙ ይላሉ። የሐሰት መረጃ ሲሆን እውነተኛ መረጃ ሲሆን እስቲ አምጡ ውለዱ ይሄን መረጃ ይባሉ ግን ፍንክች ድንቡል ነው መረጃ የላቸው። በደንብ መከታተሉ ናቸው። የእስራኤልን ጉዳይ በደንብ መከታተሉ ነው። አንዲት መረጃ ወጣት አይችልም። ግን ድራማቸው ግን ሌሎች ዓለም ላይ እንደዚህ ኬንያ ላይ እንደዚህ ተቃውሞ የትኛው ተቃውሞ ኬንያ ላይ ተነሳ? ደቡብ አፍሪካ ላይ የትኛው ደቡብ አፍሪካ ላይ ተቃውሞ የተነሳ አልተነሳም። የተነሳ ነገር የለም። የትኛው ሰላማዊ ሰልፍ ወጥቷል? የለም። ግን ኬንያ ላይ እና ደቡብ አፍሪካ ላይ እኮ ተቃውሞ ተነሳ። ስለዚህ ኢትዮጵያ ውስጥ እየተነሳ አይደለም እና እንዲህ ነው የሐሰት መረጃ የሚባለው። እንደ ጦር መሳሪያ ሰዎችን ይገላል። ጋዜጠኞቹ የሰሩት ዘገባ የእስራኤልን የጦር ወንጀል ራስን የመከላከል እርምጃን አድርጎ ማቅረቡ እነሱንም የዘር ፍጅቱ አጃቢ ያደርጋቸዋል። ታዲያ ይህም በታሪክ ፊት ተጠያቂ የሚያደርግ ከባድ የታሪክ ጠባሳ ነው። ገለጻ እንደሚያሳየው የኢትዮጵያ ሚዲያ ምን ያህል ለውጭ ተጽዕኖ ተጋላጭ መሆኑንና የሙያ ነፃነቱን እንደሸጠ ነው። ጋዜጠኛ ዮናስ ከበደ ከ60 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያውን ስነ ምግባሩን ጥሶ የህፃናቱን ሞት የሚያሳይ ስራ ነው የሰራው። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ ምን አይነት ነው የህፃናቱን ሞት ያሳየበት መረጃ ምን ላይ ነው የት ነው የሚገኘው? የህፃናቱን ሞት 60 ሺህ ሞት የተባለው ቁጥሩ ጥያቄ ምልክት ነው። ሲጀምር እንደዛ የሚጎላም ህዝብ የለም። ህፃናት 60 ሺህ ሞት የተባለው ዘገባ ዮናስ ያጣጣለበትና ትክክል እንደሆነ አድርጎ ያቀረበበት መረጃ ትገና ያለው ላኩልን ወይ ደግሞ ቆራርጣችሁ ፖስት አድርጉት እኛ ምን እንመለከተው እኛም ታጋጉኝ ጸጋዬ ክፍላችሁ ተርጋጋ ፌስቡክ ላይ ቲክቶክ ላይ ታርጋጉኝ አያለሁ ዩቲዩብ ላይ ታርጋጉኝ አያዋለሁ የቱ ጋር የሚገኘው ዮናስ ከበደ ለይምሰል የድሬ ልጅ ነኝ በሙስሊም ተከብቤ ነው ያደግኩት ምናምን የሚሉ ማታለያዎችን እየተናገረ ብዙዎችን ሸውዷል። በጣም ማፈሪያዎች ናችሁ። እንደ ሀገር ነው ያፈርንባችሁ። እኔ ሶማሌ ክልል ነው ተወልጄ ያደግኩት። ከሶማሌ ማህበረሰብ ጋር ተወለድኩት ያደግኩት ስጫወት ምንም ስል አፍተር ሰዓት ምንም ሰዓት ነው ድሬዳዋም ደግሞ አድጌያለሁ። ሁለቱም ተጽዕኖ አመጣብኝ። ምን ይሁን ከድሬዳዋ ማደግ ወይ ደግሞ ከሶማሌዎች ጋር ማደጌ እውነትን እኮ እንዲጋፋ አያደርገኝም፣ ወይ ደግሞ ለሙስሊም ላሽቃብጥ አያደርገኝም። ከእውነት ጎን እንድቆም ነው የሚያደርገኝ። አጭሩ ማለት ነው። Isn't really two sides of የአልጀዚራን ዘገባ Isn't really two sides of a tragedy. Palestinians are unable to pay journalists to go to Gaza, where Israel continues to lock out the international media and tell their side of the story. The Israelis, on the other hand, have been doing it for years, typically with journalists and influencers from the West, but since October 7th and the waning of international support, their focus has shifted to Africa. Alongside South Africa, Israel has sponsored delegations from Rwanda, Cameroon, Morocco, and then in November last year there was Ethiopia, where at least 20 media were. ስለዚህ አሁን ነው የ20 የሚዲያ ሰዎችን ወስደው እስራኤል በሙሉ ወጪያቸው ሸፍነውላቸው ጎብኝተው ተመለሱ የሚለው ነገር ላይ አሁን ነው የሚጀምረው። እንስማ ቆያቆም እናወራ። Went to Israel on funded trips. Ethiopia is a Christian majority country with deep religious ties to Israel, a tightly controlled media, and importantly, a recent history of journalists echoing state narratives during its own brutal war, where mass atrocities were carried out in the Tigray region. When you look at some of these organizations that were invited, they were some of the most
genocidal news outlets when it came to the 2020 Tigray war and genocide. ዋው ኢየሩሳሌምን እያየና በነገራችን ላይ የትግራይ ጦርነት በሁሉም አንግል ብንመለከተው ስህተት ነው። ምንም ሊደገፍም አይደለም ሊደገፍ የሚችልም ጉዳይ የለውም። ዮናስ የዘገበው ነገር ላሳይ ነው። የጎበኘናት ነው እጅግ በጣም ደስ ይላል። And so one would surmise ስለዚህ እስራኤልን የጎበኘናት ነው በጣም ደስ ይላል ነው ያለው። ለምን መጥፎ እንደሆነ ለምን ክፉ እንደሆነ ነገር አልገባኝም እስካሁን። that they weren't going to have any እግረኛ ሚዲያም በራሱ ሚዲያው ላይ ለቆታል። ፓርላማ ላይ ተፈትሾ ገብቶ ኢንተርቪው ያደረገበት ነው ተናግሮታል። ኢንተርቪው በሚዲያ ላይ ተለቆ እዛ ላይ ስለ ጋዛ ህፃናት የሚሆን ስለ ያሉት ነገር የለም፣ ያጣጣሉት ነገር የለም፣ ስተታቸው ትክክል ናቸው ያሉበት መንገድም የለም። ግን አሁንም ለምን እንደሆነ አላ kind of critical coverage or criticism of any sort from these so-called journalists, I'll say. And so then they were going to just parrot their propaganda. Images posted on their social media feeds show that many of the Ethiopian journalists visited Christian heritage sites. They were given access to politicians and taken on tours. ስለዚህ የጎበኙት ምንድነው? አንደኛ የክርስቲያን ሴት የሆኑ ቦታዎችን የሚጎበኙ የክርስቶስ የሄደበትን መስቀል ያለበትን ቤተ መቅደስ ያለበትን ጎበኙ። ፓርላማው ተፈቅዶላቸው የገቡ ሰዎች አሉ እንደግርኛው ሚዲያ። ከዛ ደግሞ ታሪካዊ ቦታዎችን ጎበኙ። Tours of Israeli newsrooms. And ከዛ በኋላ አንድ የእስራኤል ደግሞ የሬዲዮና ቴሌቪዥን ላይ የሚያገለግል ሚዲያም ደግሞ ጎበኝተዋል። all the reports that we reviewed, there was one thing in common. They all lacked a Palestinian perspective. ስለዚህ ምንድነው ጉድለቱ አለ? ስለ ፓለስታይን አልዘገቡም ወይ ደግሞ የፓለስታይን ምልክታ አልዘገቡም። ለምን ይዘግባሉ? ይሄዱት እስራኤል ነው፣ ሊያስጎበኙት ይሄዱት እስራኤል ነው። ስለ እስራኤል ነው ዘገባ ሊሰሩ ይሄዱት። ለምንድነው ስለ ፓለስታይን የሚዘግቡት? ወይ ደግሞ ስለ ፓለስታይን ነገር የሚያካትቱት ለምንድነው? ክርስ ለማየት ሄዶ ስለ እስራኤል ነው የምታወራው። ገዳማትን ለማየት ሄድክ ስለ እስራኤል ነው የምታወራው። አንለስ ጋዛ ሄደ ካልጎበኘ መሰለህ ፓርላማ ሄደ የምታወራው ስለ እስራኤል ነው፣ የምጠይቀው ስለ እስራኤል ነው። ስለዚህ ለምንድነው ስለ ጋዛ የሚዘገበው? ለምንድነው? ላክ ኦፍ ጋዛ ነው። ስለዚህ ስለ ጋዛ ምንም ነገር የተዘገበ ነገር የለውም። እና ለምን ነው የሚዘገበው ስለ ጋዛ? አንድ ጋዜጠኛ እኮ ሲሄድ እኮ እዛ ሄጄ ይሄን ነገር ጎበኛለሁ ብሎ ሲል ስለ ራሱ ስለሚጎበኘው እንጂ ስለ ጋዛ ምን አገባው? ጋዛ አልጠራቸው፣ ጋዛ አልዘገባል። ወይ ኢንቨስቲጌቲቭ ጆርናሊስት አይደሉም እነሱ። ወይ ደግሞ የሄዱበት ዓላማ ከሁለቱም ሳይድ አጥንተው የምርምር ውጤት ለማምጣት አይደለም። አሁን እንደዚህ ብሎ የሚዘግበው አልጀዚራ እኮ ቀንም ሙሉ እኮ ሲለፈልፍ ስለ ጋዛ ሲለፈልፍ የሚውል ሰው፣ ስለ እስራኤል የሚያጠለሽ ስለ ጋዛ ግን የሚያሞካሽ ህፃናቱን ፌክ ዶክመንተሪ እያሰራ የሚያመጣ ሰው ይሄ አልጀዚራ የሚባለው ዶክመንተሪ አልጀዚራ የሚባለው ቻናል ነው። በቀጣይ ከፈለጋቸው አመጣላቸዋለሁ ምን ያህል የፌክ ኒውስ ድራማዎች ሲሰሩ እንደነበር አስፈላጊ ከሆነ ማለት ነው። ግን ይሄ ሚዲያ ገለልተኛ ራሱን አድርጎ ትክክለኛ ሚዲያ ዜና እንደሚያቀርብ አስመስለው ግን ሲያወጣግት ታዩታላችሁ። They talked about the hostages. They talked about October 7. This one documentary, almost more than half of it was this one individual who was at the festival on October 7 talking about ይህች ልጅ ኦክቶበር 7 ላይ የተረፈች ልጅ ነች። በዛ ቦታ ላይ ሆና ኦክቶበር 7 በጣም እስራኤላዊ የተጨፈጨፉበት፣ ህፃናት የታገቱበት፣ የተገደሉበት ምናምን ቦታ የነበረ ነው። በዛ መሀል የተረፈች። ስለዚህ እሷ የተናገረችው ነገር ላይ ተቃውማ አይነች ልጅ in excruciating details about what was happening. They did not speak to a single Palestinian person. ኦክቶበር 7 ታስታውሱ ከሆነ ፓለስታይኖች በሞተርም በፓራሹትም በምንም አድርገው እስራኤላውያን የጨፈጨፉበት ጊዜ ነው። ያንን እየዘከረች ለምንድን ነው ስለ ፓለስታይን የሚወራው? ምን ተገኘ ተብሎ ምን እንዲካተትበት? ጨፍጫፊዎቹ ለምንድን ነው የሚነሱት? ፓርቲ ያደረጉ ቢች ዳርቻ ላይ ፓርቲ የተደረገ መዝናኛ ባለበት ሰዓት ላይ ነው ገብቶ የጨፈጨፏቸው የረሸረሿቸው። እንደዚህ ያደረጉትን አካላት ለምንድን ነው ስለነሱ የሚዘገብላቸው? እየተጎበኘ ያለው እስራኤል ነው። ኢንተርቪው የተደረገች ያለችው በዛ ቀን ከተረፉት መካከል ላይ ነው። ስለዚህ ለምንድን ነው ስለ ጋዛ የሚነሳው? ለምንድን ነው ኦክቶበር 7 እኮ የተጨፈጨፈው እኮ እስራኤላውያን እንጂ ጋዛዎች አይደሉም። ወይ ደግሞ እስራኤል ሾልካ ገብታ አይደለም ጋዛን ጨፍጭፋ የተመለሰችው። በሰላም ባሉበት እየተጫወቱ እየጨፈሩ እየደነሱ ባሉበት ቦታ ላይ በፓራሹትም በሞተርም በምንም ቪዲዮ እየቀረጹ በነገራችን ላይ ዶክመንት እያደረጉ ዶክመንተሪ የሰሩት ከመነሻው ጀምሮ እስከ ፍጻሜው እስከሚያገቷቸው እስከሚገሏቸው ድረስ እንዳለ ዶክመንተሪ ሰጥተዋል። ማን? ጋዛዎች ሆን ብለው አቅደውበት ምሽግ ውስጥ ተቀምጠው ምን ማድረግ እንዳለባቸው ፕላን አውጥተው ነው ሄደው ጨፈጨፏቸው። የዛን ጭፍጨፋ ለምንድን ነው የፓለስታይን ማሳየት የሚፈለገው?
ልጅቷ የተረፈችበት ሁኔታ እየተናገረች ያለችው። ስለዚህ ለምን በደንብ መጠየቅ አለብን። በነገራችን አእምሮ ያለው ሰው ያሰራዋል። አእምሮ እንዲሁ እንደ በግ አይነዳም። ወይ ደግሞ የሆነ ሚዲያ አካላት ስለ ጮሁ ብቻ ሚዲያ ትክክል ማለት አይደለም። በነገራችን ለምን፣ እንዴት፣ በምን በኩል ምን ነበር ምክንያት ብሎ ማጥናትም ተገቢ ነው ብዬ አስባለሁ። They would go up to the fences of Gaza and then say ስለዚህ ዮናስ ጋዛን ከርቀት እያያት የተናገረበት ይሄ ክፍል ነው። ስለዚህ አሁን ያስወቀሰው ዋነኛው ይሄ ነው። እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ስለዚህ ደስታ ብቻ ሳይሆን ሀዘንም አለባት። እውነት ነው። እስራኤላውያን ሞተዋል፣ እስራኤላውያን ተገድለዋል፣ እስራኤላውያን ተጨፍጭፈዋል፣ በአንድም በሌላም እስራኤላውያን ተጎድተዋል እና ላይ ዘገብነ ይሄ ቀደም ብያቸዋል። እነሱ ኡስታዙ ለተረጎሙ ሰው የሚሉት ሙስሊሙ ብቻ ነው። ከሙስሊም ውጭ ያለው ቢገደል ቢጨፈጨፍ ጉዳያቸው አይደለም። ከከብት ያነሰ ዋጋ እንዳለው ነው የሚናገሩት። ለዛ ዲፊኒሽኑ አስቀደምኩላቸው። ለዛ በእስልምና ሰው የሚባለው ሙስሊሙ እንጂ ከዛ ውጭ ያለው ሰው አይባልም። እስራኤላውያን እንደፈለገ ህዝብ ቢጨፈጨፍባት እንደ ሰው አይቆጥሯቸውም። ክርስቲያኑ ቢጨፈጨፍ እንደ ሰው አይቆጥሩትም። ከከብት ያነሰ ዋጋ አድርገው የሚቆጥሩት። ስለዚህ ዮናስ እስራኤላውያን ደስታ ብቻ አይደለም ሀዘንም አለባት ሲል አበሳጫቸው፣ አንገበገባቸው። እንዴት የእስራኤላውያን ሀዘን በሚዲያ ደረጃ ይነገራል ሊሉ ፈለጉ ማለት ነው። It was just completely whitewashing genocide, completely one-sided narrative, completely erasing Palestinians as if they don't exist. We contacted ያስቃል። ለማንኛውም እንቀጥለው። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን እኔ እኮ ትልቅ ሚዲያ ኖሯቸው ዜና እንሰራለን ብለው መጥተው ሰው እንዴት አንድ ኤቪደንስ አያቀርብም? አንድ ማስረጃ እንዴት ማቅረብ ያቅተዋል? እንስማት። አሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። አህመድ አብዱራህማን ዝርዝሩን ተጋለጠ። እስራኤል ከመስከረም 2016 ወዲህ በጋዛ ከ70,000 በላይ ፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን ጋዜጠኞችን ፈንድ በማድረግ አሳሳች ፕሮግራሞች እንዲሰሩ ማድረጓን አልጀዚራ አጋልጧል። አምጡት ማስረጃው ማለት አይደል? አጋልጧል ሳይሆን እንደ ጋዜጠኛ ይሄ ብሎ የተናገሩት ነገር አሳሳች መረጃ ነው። ሪያሊቲው ይሄ ነው፣ ግን ኢትዮጵያ ያሉ ጋዜጠኞች ግን እንዲህ ብሎ ዘግቦታል ብሎ ምንድነው ሰቱ ቢለው ነገር ማሳየት አለባቸው። በነገራችን ላይ ሰው ጋዜጠኛ ከሆነ ጋዜጠኛ ሙያ ካለው እንደዛ ነው። አሁን ጋዜጠኛ አይደለም ሪአክት ማድረግ ሰው ነው። ግን እንደዛ ነገር ሲወጡ ደግሞ እንደ አንድ ህሊና እንዳለው ሰው ግን እናከራለሁ። ትክክለኛው ይሄ ነገር ይሄ ነው። ጋዛ ላይ እንዲህ ነገር የተፈጠረ ነው። ኢትዮጵያውያን ጋዜጠኞች ግን እንዲህ ብለው ዘግቦታል። ስለዚህ ስህተት ነው፣ አዳፍነውታል፣ ትክክል አይደለም ተብሎ መነገር አለበት። እንዳዳፈኑ ተገለጸ፣ ተናገረ፣ እንደተደረሰበት ይሄ የሐሰት ፕሮፓጋንዳ። ጋዜጠኞቹ በሰሯቸው ፕሮግራሞች አንድም ፍልስጤማዊ ሳይካተት ቀርቷል። ከ10 መገናኛ ብዙ አንድም ፍልስጤማዊ ሳይካተት ቀርቷል። የተጓዙት እስራኤል፣ ሊጎበኙ የተጠሩት እስራኤል፣ የጋበዛቸው የእስራኤል መንግስት ለምንድን ነው ስለ ፍልስጤም የሚሉት? ጥያቄ የተወከሉ 20 የመገናኛ ብዙሃን ባለሙያዎችን የያዘው ቡድን ከአንድ ራዲዮ፣ ከ2 ጋዜጦች፣ ከአንድ የበይነመረብ ሚዲያ፣ ከ5 ቴሌቪዥኖች የተውጣጡ ፕሮግራም አዘጋጆች ተካተውበታል። ከሶስቱ ቴሌቪዥኖች መካከል አማራ ሚዲያ ኮርፖሬሽን አሚኮ፣ የኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን እና ናሽናል ሚዲያ ኢትዮጵያ ወይም ኤንቢሲ ይገኙበታል። በአልጀዚራ ሊስኒንግ ፖስት በተሰኘው መሰናዶ ላይ የቀረበውን ፕሮግራም ያዘጋጀው በአፍሪካ ቀንድ ፍልሰተኞችና ሰብአዊ መብቶች ላይ በሚያተክሩ የምርመራ ዘገባዎች አልጀዚራን ጨምሮ በሚድል ኢስት አይ፣ ዘ ጋርዲያን፣ ግሎብ ኤንድ ሜል እና በሌሎችም ዓለም አቀፍ መገናኛ ብዙሃን በመጻፍ የሚታወቀው ኢትዮ ካናዳዊ ጋዜጠኛ ዘካሪያስ ዘላለም ነው። ጋዜጠኛው እንደገለጸው ወደ እስራኤል የተጓዘው ቡድን የእስራኤል መንግስት ከተለያዩ የአፍሪካ ሀገሮች በመመልመል ሙሉ ወጪያቸውን በመሸፈን ከወሰዳቸው ውስጥ የሚካተት ነው። እነዚህ ጋዜጠኞች በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዳረሻዎች፣ ታሪካዊና የሃይማኖት ስፍራዎችን እንዲሁም እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ጥቃት ፈጽሞበታል የተባለው ቦታም ጎብኝተዋል። እስራኤል ስለዚህ የጎበኙ ቦታዎች ላይ ያሳያችሁ ልንስሙት በደንብ እስራኤል የጎበኙት ቦታ ልጆች ሰዎች የጎበኙት ቦታ በመመልመል ሙሉ ወጪያቸውን በመሸፈን ከወሰዳቸው ውስጥ የሚካተት ነው። እነዚህ ጋዜጠኞች በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዳረሻዎች የቱሪስት መዳረሻ ጎበኙ፣ ታሪካዊና የሃይማኖት ስፍራዎችን ጎበኙ። እንዲሁም እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ጥቃት ፈጽሞበታል የተባለው
ሐማስ ጥቃት ፈጽሞ የተባለ ቦታ ጎበኙ። ስለዚህ ምንድነው ችግሩ? ታሪካዊ ቦታዎችን ጎብኝተዋል፣ ሃይማኖታዊ ጎብኝተው ቦታ ቱሪዝም መስህብ የሆኑ ቦታዎች ጎብኝተዋል። ከዛ በተጨማሪ እስራኤላውያን ጥቃት የደረሰባቸው ኦክቶበር 7 ላይ ሄደው ጎብኝተዋል፣ አይተዋል። ይሄንን ማየታቸው ከጋዛ ጋር ምንድን ነው ያገናኘው? ወይ ደግሞ ጋዛን ተችተዋል አሊያም ደግሞ ይሄ ሁሉ የሞተው ሰው አዳፍነዋል የተባለበት ምክንያት ምንድን ነው? እስራኤል ጠርታቸው እስከሄደች ድረስ የእስራኤልን ዘገባ አልዘገቡ የሚመጡት ምንም ጥርጥር የለውም። መቼስ አንድ ሰው ፓለስታይኖች ሙሉ ወጪ ሸፍነው ቢሄዱለት ስለ እስራኤል መልካም ነገር እንደማያወራ እናውቀዋለን። ሪያሊቲ እሱ ስለሆነ ግን ሙስሊሞች ግን ጨፍኑና እናሞኛችሁ አይነት ቀልዶች ግን ስለሚቀልዱ ግን ይገርማል። ቦታም ጎብኝተዋል። እስራኤል ከኢትዮጵያ በተጨማሪ ከጎረቤት ኬንያ፣ ሩዋንዳ፣ ሴኔጋል፣ ሞሮኮ፣ ካሜሩንና ደቡብ አፍሪካ የመገናኛ ብዙሃን ባለሙያዎችን መልምላ ወስዳለች። ይሁን እንጂ ምልመላው በአንዳንድ ሀገሮች ሳይሳካ ቀርቷል። በሌሎች ደግሞ የቲክቶክ ይዘት አዘጋጆች፣ ተወዛዋዦች እንዲሁም ለተለያዩ ቤተ እምነቶች ቅርበት ያላቸው ሰዎች እንዲጓዙ ተደርጓል። በአንጻሩ ምልመላው ቀላል ነበር በተባለበት የኢትዮጵያው ስብስብ ውስጥ የሚዲያ ካውንስል ቦርድ አመራር የጉዞ አካል ነበሩ። በሊስኒንግ ፖስት በተላለፈው ጥንቅር ምልመላው በእስራኤል መንግስት የታቀደበት መሆኑንና ጉዟቸው ፈንድ መደረጉን ጥቆማ የሰጡት ሐሰን ሎርጋት የተባሉ ደቡብ አፍሪካዊ የፍልስጤም ተቆርቋሪ ስለዚህ ምንም አይነት ማስረጃ አላቀረቡም። እንቀጥል። ኢየሱስን ገድለውታል የሚባሉት አሁን ደግሞ ኡስታዝ አቡበከር ነው። ኡስታዝ አቡበከር ምን አይነት ዲስኩር ሊደሰኩር ነው ላሳያችሁ። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ። ኢየሱስ የኛ ነው የሚሉትን ጠላት እኛ በነገራችን ላይ አይሁዶች የኛ ናቸው ብለን ደግፈን አናውቅም፣ ወይም የኛ ናቸው እያልን አይደለም። ስለ ሀገሪቷ፣ ስለ እስራኤል፣ ስለ ቅድስት ምንድን ነው የምናወራው? ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ። ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ጥሩ። ይሄ በጣም ያንዳንዱ ክርስቶስ አይሁዶች አሁን ለምሳሌ ሐዋርያት አይሁዶች ናቸው፣ ከአይሁድ የተገኙት። ቅዱስ ጳውሎስ አይሁድ ነው። 12 ሐዋርያት አይሁድ ናቸው። እመቤታችን አይሁድ ነው። ጌታ ራሱ አይሁድ ነው። ስለዚህ መጀመሪያውኑ ክርስትና እንዲስፋፋ የሆነበት ምድርም አይሁድ ነች። ስለዚህ አይሁዳውያን ሁሉ ክርስቶስን ገደሉት አንልም። ያመኑ የተቀበሉ ሐዋርያትም ጭምር ስላሉበት ከሐዋርያት በኋላም የተነሱ አባቶቻችን ጭምር አይሁዳውያን ጭምር ስላሉበት ሁሉንም አይሁዳውያን እንጠላም፣ ሁሉንም አሁን አይሁዳውያን ደግሞ አንደግፍም። እንደ አሕዛብ እንደ መናፍቅ የምናያቸው አሉ፣ እንደ ኢአማኝ የምናያቸው አሉ። ምንም ጥርጥር የለው። ማንኛውም ሰው ሆኖ ማለት ነው ኢትዮጵያዊ ሁሉ ክርስቲያን ነው እንደማይባለው። ስለዚህ አይሁድ ሆኖ ክርስቲያን አለ፣ አይሁድ ሆኖ ኦርቶዶክስ አለ። ስለዚህ አይሁድ ሆኖ ኦርቶዶክስን እንደግፈዋለን በደንብ ከተረዳችሁ። ከዛ በኋላ ግን እኛ ግን ክርስቶስን የምንወደው አለ። ይሄ ሌላኛው ፌክ የሆነው ጨዋታ ነው። ክርስቶስን አምላክ ነው ብላችሁ ነው የምትወዱት ወይስ ክርስቶስን ፍጡር ነው ብላችሁ ነው የምትወዱት? ጥያቄ እኮ ነው። እኛ ክርስቶስ ኢየሱስን አምላክ ነው ወልደ አብ ወልደ ማርያም ብለን እንጠራለን። ወልድ ዋህድ ብለን እንጠራዋለን። ቅድመ ዓለም የነበረ ብለን እንጠራዋለን። እናንተ እንደዛ ብላችሁ የምትጠሩት እንደዛ ብላችሁ የምትወዱት አይደለም። እናውቀዋለን ፍጡር እንደሆነ ነብይ እንደሆነ አድርጋችሁ የምትቆጥሩት። ይሄ እኮ ለእኛ እኮ ክህደት ነው፣ ለእኛ እኮ ምንፍቅና ነው። ከአይሁድም አተናነሱ። ከአይሁድ በባሳችሁ ባልባሳችሁ ምንድነው? ከአይሁድ ሆኖ አማኝ ስላለ ሙስሊም ሆኖ አማኝ ግን የለም። ግን ማን ያዘዋል? ግን ያው ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። አይሁድ አይገርማችሁ? ሙስሊም እኮ ክርስቶስን ይወዳሉ ነው አሁን እየደሰኩ ያለው እሱ። ፍጡር ብሎ እያመለኩ ፍጡር ብሎ እየተናገሩ ነብይ ተራ ሰው ብሎ እየተናገሩ እኛ እኮ እንወደዋለን መርየምን እኮ እንወዳታለን ይላል። ምን ብለህ ነው የምትወዳት? ወላዲተ አምላክ ብለህ እማ አምላክ ብለህ ምልዕተ ጸጋ ብለህ? ጥያቄ እኮ እሱ ምን ብለህ ትወዳታለህ? ዲቴል ላይ መውጋት አለብህ። በነገራችን እኔም እኮ እወዳታለሁ ሲል ምን ብለህ ነው የምትወዳት? የአምላኬ እናት፣ የመድኃኒቴ እናት፣ የብርሃን እናት ብለህ ነው የምትወዳት? እንዳልሆነ እናውቀዋለን። እዛ መካከለኛው ምስራቅ የመካከለኛው ምስራቅ ለሁላችንም ለሙስሊሙ፣ ለክርስቲያኑ፣ ለአይሁዱ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር። ከዛ ጂኦግራፊካል ፖዚሽኑ ከዛ ሪሊ
መካከለኛ ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያት ሁሉ የመጣው ከመካከለኛ ምስራቅ ነው። በእስልምና በክርስትና ሁሉ ባይሁዱ እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፍልስጤም ምድር ሳኡዲ ነው። ይሄው እርሱ ሄደው ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። እኔ ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን አልሄድም። ያን ጊዜ ነፃ ከወረራ ነፃ የሚሏት ምድር ክርስቶስ የተወለደባትን ቦታ የሙስሊም በቀኝ ግዛት ስለማሳደር ማለት ነው። ክርስቶስ የተሰቀለበትን ቦታ በሙስሊሞች ቁጥጥር ለማድረግ ማለት ነው። ሳላህ ሐዲስ ያደርገው እንደነበሩ ከዛ ኋላ ክርስቲያኖችን መከልከል እዛ ቦታ ላይ እንዳይገቡ ስርዓት አምልኳቸው እንዳይፈጽሙ ማድረግ ማለት ነው። ዓላማው እሱ ነው። ስለዚህ እንደዛ ቦታ ነው የሚሄደው ይላል። ስለዚህ ጨዋታው በነገራችን እንደዚህ አይነት ጨዋታ እንደሆነ በደንብ አድርጋችሁ መረዳት አለባቸው። ፕሮፓጋንዳ ቅኝ ግዛት ነፃ ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እንትን እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። ሁልጊዜ ግፍ እድሜው አጭር ነው፣ በደል እድሜው አጭር ነው። ምንም ኃይል ቢኖርህ ምንም አቅም ቢኖርህ አሜሪካን ያለምን ኃይል ይዛ ገብታ ነው አፍጋኒስታን ላይ 20 ዓመት ተሸንፋ ነው የወጣችው። ሩሲያ አፍጋኒስታን ላይ ገብቷል በ1980ዎቹ መጨረሻ ላይ 89 ላይ ሩሲያን የሚያክል ሀገር ለዛውም ዛሬ ባለችው ሩሲያ አይደለም ሶቪየት በነበረበት ዘመን በደል ነውና የሰው ሀገር ወረው ነውና ተሸንፈው ነው 1989 ላይ በሽንፈታቸው አምነው ይወጡ። ግፍ ቢያስወጣ ኖርማች ላይ ሙስሊሞችን ያስወጣ ነበር። ሙስሊም ግብፅን ወረዋል፣ ሙስሊም ሊቢያን ወረዋል፣ ሙስሊም ኢትዮጵያን ወረዋል፣ ሙስሊም ሱዳን ወረዋል። ያልወረረበት ሙስሊም የለም። ኢራን ገብቷል፣ ኢራቅ ገብቷል። ወረራ የፈጸመው ወንጀል ላይ ሙስሊም ፐርሺያ የነበረውን ነው ወደ ኢራን ያወሰዱት፣ ወደ ኢራቅ ወሰዱት፣ ወደ አፍጋኒስታን ወሰዱት። እነኚህ አረቦች የወረሯቸው ቦታዎች ናቸው። እስልምና የወረራቸው ቦታዎች ናቸው። በጉልበት በሰይፍ የወረራቸው ቦታዎች ናቸው። ስለዚህ ግፍ ቢያስወጣ ኖሮ እንደዚህ አይነት ሰዎችን መጀመሪያ የሚያስወጣ የነበረው ሙስሊሞችን ነበር ከየቦታው። ሊቢያ 90% ክርስቲያን የነበረበት ሀገር ነበረች። ግብፅ 90% በላይ ክርስቲያን ነበር። የእነ አትናቴዎስ ሀገር ነች። እና አልጄሪያ የእነ አውገስቲን ሀገር ነች። የክርስቲያኖች መንደር የፍልስፍና መናኸሪያ የነበረች ቦታ ነበረች። በግፍ በሰይፍ ከወረራችሁ በኋላ ግን እስካሁን ድረስ እናንተ ያላችሁ። ስለዚህ ግፍ ቢያስወጣ ኖሮ እናንተን ነበር የሚያስወጣ የነበረው፣ ግን አላስወጣው። እና አሜሪካ ቬትናም ላይ ተሸንፈው ነው የወጡት፣ አሸንፈው አይደለም የወጡት። ይሄ የኃይል ሚዛን ጉዳይ አይደለም። ተፈጥሮ ራሱ ይተፋል። በደል ሰዎችን ያዋርዳል። ምንም ኃይል ቢኖርህ ምንም አቅም ቢኖርህ የሄድክበትና የተከልከው መስመር ግፍና በደል እስከሆነ ድረስ ትከፍለዋለህ። እነሱ ግን የእግዚአብሔር ኃይል ከኛ ጋር አለ የሚሉት ያው እንግዲህ እሱ እኮ ነው። አሁን እሱንም የምናይበት እንግዲህ መለያ የሆነ ነገር ይኖረናል። አንድ ሁልጊዜ መነጋገር መለያው 1966 ላይ ተደርጓል። በነገራችን ላይ ያ ሁሉ አረብ ሀገራት ተሰባስበው ያችን ትንሽ የእስራኤል ለማጥፋት ብለው ሄደው ይባስ ግን እስራኤል ቦታዋን ግዛቷን አሰፋች እንጂ አላጠፋችውም። በነገራችን ላይ ሁሉም በሚቻል ሁኔታ ላይ የአረብ ሀገራት የ6 ቀን ጦርነት ብለው አውጀው የ6 ቀን ጦርነት የሚባለው የሚታወቀው የሄደው አውጀው ሁሉም እስራኤል ለማጥፋት ነበር ይሉት፣ ግን አልቻሉም። የባሰ ግዛቷን ያሰፋቸው በነገራችን ላይ አስፍታን የጠበቀቻቸው ቢሆን ኖሮ በአቅምም በጉልበትም በህዝብ ብዛትም በመሳሪያም ይበልጡ ነበር አረቦቹ፣ ግን አልቻሉም። አንድ ነገር ቢያንስ መነሻው እውነት መሆን መቻል አለበት። አንተ ከፖላንድ ከሆላንድ ከአውሮፓ ምድር ከሩሲያ ተሰብስበህ መጥተህ ከኢትዮጵያ ፈላሻ ነኝ ብለህ ኢትዮጵያዊ ሆነ ሰው ሀገር ላይ ሄደህ አንተ ባላገሬው ግን የት ነበር እነሱ ሀገራቸው የት ነበር? እስራኤል ቆይታሉ። እሱ እኮ አሁን እስራኤል ይሄ ደግሞ መጽሐፍ ቅዱስ ታሪክን ቤተክርስቲያን ታሪክን ያጠና ሰው ደግሞ በደንብ ያውቃል። የአይሁዳውያን መበተን 70 ዓመተ ምህረት ላይ ቅዱስ ጳውሎስ ጥቂት ጊዜ የቀራቸው ብሎ እንደተነገራቸው በ70 ዓመተ ምህረት ላይ እስራኤላውያን በሮማን ግዛት ተደማምሰው አጥፍተዋቸዋል። በዛ ምክንያት የተለያየ ሀገር ላይ ተበትነዋል። ከተበተኑ ህዝብ መካከል አንደኛው ኢትዮጵያ ውስጥ መጥቶ ፈላሻ ሆኖ የተቀመጠ የነበረው በታሪክ የምናውቀው ነገር ነው። ስለዚህ 70 ዓመተ ምህረት ላይ ነው ከገዛ ምድራቸው የበታተኗቸው ሮማውያን ማለት። ይሄ የቤተክርስቲያን ታሪክ ማንም ሰው ቢያነበው የሚያውቀው ነገር ነው። የእስራኤል መበተን መጥፋት 70 ዓመተ ምህረት ላይ ነው። ከ1900 ዓመት በኋላ ነው ወደ ምድራቸው የተመለሱት። ከብዙ መከራ እንግልት በኋላ ቦታ የላቸውም ተብሎ ሲነገራቸው እንደ ቦታ ቆማ ነበረን የአባቶቻችን ቦታ አለ ብለው በእንግሊዝም በምን ውል አድርገው ተዋውለው መጥተው መሬት ገዝተው የተቀመጡት እዛን ጊዜ ነው። ክርስቲያን የሚባሉት እስራኤሎች ወይም ደግሞ
ትክክለኛ አይሁድ ነን የሚሉ ሰዎች እኮ ተቋሚ ናቸው። ምድር እንዲኖረን ሀገር እንዲኖረን አልተደረግንም፣ የተረገምን ህዝቦች ነን፣ መሬት የለንም፣ ሀገር የለንም ብለው ከፈለስጢኖች ጋር እኩል ሰልፍ የሚወጡት እነዚህ ጥቁር ኮፊያ የሚያደርጉትና ረጃጅም ጸጉር ያላቸው እነዛ እኮ በጣም ተቋሚ ናቸው። ይሄ የጽዮኒዝም አስተሳሰብ እንጂ የአይሁድ እምነት አስተሳሰብ አይደለም። እኛ ተረግመናል፣ በሰራነው ጥፋት ተሰደናል፣ ምድር የትኛው አይሁዳዊ እንደው አላውቅም። እኛ ተረግመናል በጥፋታችን ምክንያት እየመጣብን ብሎ የሚያምን አይሁዳዊ እስካሁን ድረስ አይቻላቅም፣ አንበበም አላውቅም፣ ምንም አይነት ዶክመንተሪም አይቻላቅም። በነገራችን በእንደዚያ ጉዳይ ላይ እኛ እኮ የተረገምን ስለሆነ ነው ምድር የተወሰደብን የሚል ነገር ማለት ነው። ግን ቅዱስ ጳውሎስ የተናገረውን ነገር እናውቃለን። እንደከለንም ሀገር የለንም። የፈለስጢኖች ምድር ከነዓንዮች የኖሩባት መሬት ናት። ትናንትም ዛሬም ታሪኳ ያለው የነሱ ነው። ዛሬ ያለችው አገሪቱን ከመሰረቱት እንግዲህ ትልልቅ ከሚባሉት የእስራኤል መሪዎች ውስጥ ታሪካቸውን ስትመለከት እዛች ምድር ላይ ሲገቡ በፈለስጢን ፓስፖርት ነበር የገቡት። የፈለስጢን ፓስፖርት ይዘው ገብተው ነው እንግዲህ ሀያሏን እንግዲህ መስራች የሚባሉት ዴቪድ ቤንጉሪዮን ምናምን አይረን ሌዲ የምትባለው እነዚህ ናቸው። እነኚህ ደግሞ በስደት የነበሩ እንጂ የፋለስታይን ፓስፖርት ይዘው የነበሩ ሰዎች አይደሉም። በነገራችን ላይ የምትችሉ ከሆነ 3 ወይ 4 ክፍል መቆያ እሸቴ አቅርቦታል። 3 ክፍል 4 ክፍል እንዴት አይሁዳውያን ወደ ምድራቸው እንደተመለሱ የነ ዴቪድ ቤንጉሪዮንን ዳዊት ቤንጉሪዮንን የሴቷ ደግሞ የሁለተኛ ጠቅላይ ሚኒስትር የሆነችዋን የነኚህ ነገር እንዳለ ታሪካቸውን ዘግቦታል። የምትችሉ ከሆነ ገብታችሁ አዳምጡ። የምትችሉ ከሆነ መጽሐፍትን ታሪኮችን አገላብጡ። በነገራችን ላይ ዝም ብሎ ብሬን ወሽ ሲያደርጓችሁ አትመልከቷቸው፣ ቦታ አትስጧቸው ባካችሁ። አንዳንዴ እስራኤል ዛሬ ዓለም ላይ አሁን ጎልደማየር የምትባለው ጎልደማየር ማለት አይረን ሌዲ የምትባለው ነች። በጣም ጀግና የምትባል የብዙ አይሁዳውያን ሙስሊሞች ሄደው ሲገሏቸው ጫፍ ድረስ ላይ ተበቀለ ሴት። በነገራችን ላይ የሙኒክ ኦሎምፒክ ጊዜ የመስከረም ሽብር የሚባሉት አካላት ሄደው ሙሉ አትሌቶቻቸውን ገለውባቸው ነበር። ወደ 11 አትሌቶቻቸው እያንዳንዷን ሰላይ ለካ የተበቀለ ሴት ነች ማለት ላይ አይረን ሌዲ የምትባለው ብረት ነች። በነገራችን ላይ ጠቅላይ ሚኒስትራቸው አንዷ የነጻነት ታጋይ ተምሳሌት ከንፈለሰነ የፈለስጢን ፓስፖርት ነው ነበር። ይሄ በጣም ሩቅ ነው። ቆይ ጥያቄ ግን ምንድነው እነዚህ ሰዎች ከግብጽ የወጡት እስራኤላውያን አይደሉም ነው የሚሉት እርስዎ? ቁርአን ላይና መጽሐፍ ቅዱስ ላይ ከግብጽ የወጡት እስራኤላውያን መቼ ነው ከግብጽ የወጡት? የዮሴፍ ዘመን ማለት ስንት ሺህ ዓመት ነው? በጣም ብዙ። ያ አንተ ዛሬ አሁን ትናንትና ኢትዮጵያና ኤርትራ እና አንዳንዴ በሐሰት ብዛት እንደው ራሳቸውን ባታናውዙ መልካም ነው ብዬ አስባለሁ። አንዳንዴ ሐሰት ስለበዛ ብቻ እውነት ሊሆን አይችልም፣ እውነትም አይሆንም እና በፕሮፓጋንዳ ምክንያት አንዳንዶቻችሁ አቂራችሁን ስለታችሁ ዝም ብላችሁ የጭፍን ደጋፊ የቲክቶክ ደጋፊ ናቸዋልና ፕሊስ ወጣ ብላችሁ ምንድነው ሪያሊቲው፣ ምንድነው ዶክመንታሪዎች የሚሉት፣ ምንድነው ፋክቶቹ፣ ምንድነው ማስረጃዎቹ፣ ተራቡ ተብሎ የሚሰሩ ህፃናት ቢሃይንድ ዘ ሲን ምንድነው፣ ቢቲኤስ ምንድነው፣ ከኋላ ያለው ነገር ምንድነው፣ ምን አይነት ነበር የሚሰሩ የነበሩት የሚለው ነገሮችን ዝም ብላችሁ ለማጤን ሞክሩ እና የዛን ጊዜ ትንሽ የመንቃት አቅም ይኖራቸዋል ብዬ አስባለሁ። እኔ እዚህ አላብቃ። የዝግጅቴ እንግዲህ ሐሰትን ማፍረስ በሚል የተሰራ ይሆናል ብዬ አስባለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።